ምንድነው የሆነው? ሰርጎ በጊዜ አልቆ የመጣችሁት? ለመጨፈር እንኳን ምንም ጊዜ አላገኛችሁ? ምን ተፈጥሮ ነው? ምንድነው? ጸብ ተፈጥሮ ነበር እንዴ ወይስ የሆነ ነገር ተፈጥሮ ነበር? ወንድም ጂሃንን ፖሊሶች ወደ ጣቢያ ወሰዱት። ኢሳት ጂሃንን ፖሊሶች ወሰዱት? ለምን? ምክንያቱም ወንድሜን የሆነ ሰው ሊያሳስረው ፈልጓል። ምን እያላችሁ ነው የምትነግሩኝ? ግልጽ አድርጉልኝ እንጂ። ኢሳት የኔ ውድ፣ ጂሃንን ፖሊሶች መጥተው ወደ ጣቢያ ወሰዱት። እሱማ እያሉ ያሉት ታሐሲንን ሊያስገድል ነበር ነው። የሆነ ሰው ቀጥሮ ነበር ነው የሚሉት። ምን አላችሁ? እሱን ለማስገደል ሞከረ ነው የሚሉት። ወይኔ ጂሃን እንደዚህ ያደረገ? ውይ አንተ ደግሞ ውሸት ነው። ይሄ ስም ማጥፋት ነው። ይሄ ሰውዬ ሰላም እንደሚፈልግ የተናገረው እንድናምነው እያስመሰለ ነበር። ታሐሲንን ለማስገደል ሞከረ። እውነት እንኳን አደረገው። እስኪ ወንድ ከሆነ እኔን ይሞክረኝ። ኢሳት የማይሆን ነገር አታውራ። ወንድሜ ያላደረገም እያልኩ ነው። እንዳደረገውማ ግልጽ ነው። በቃ በፖሊስ ታሰር አይደል? ይበቃሃል። ለምንድን ነው ግን መጥፎ ነገር የምናወራው? ከዛ ከመሰለ ቤት አሁን ያለንበትን ቤት ተመልከቱት። ምን እየሆንን ያለ ነው? አባዬ አንካራ ውስጥ የሞት አፋፍ ላይ ነው ያለው። ወንድሜን ደግሞ ፖሊሶች ወሰዱት። ቆይ ይሄ ምን አይነት ህይወት ነው? ምንድነው እያሳለፍን ያለ ነው? አሁንም የድሮዎቹ ሻንሳላኖች ነን? ገንዘብስ ቢሆን አለ? የቀረን ነገር አለ? ሃሪካ ማሬ፣ እሺ ተረጋጊ። ዞር በይልኝ። ጭራሽ አንቺን ማየት አልፈልግም። ትሰሚያለሽ? አንቺ ለመርዳት እየሞከርኩ ነው። ለአጽናናሽ ብዬ ነው። እንዳይደብርሽ ለማድረግ እየሞከርኩ ነው። ጀናን ውዴ፣ ምንም አትበይኝ። ያንቺን እርዳታ አልፈልግም። ወዴት ነው የምትሄጂው? ወንድሜን ለማየት። አሁን እሱን ማየት አይፈቀድልሽም። ዝም ብለሽ እንደፈለግሽ ሄደሽ የምታገኙ ይመስልሻል? ምን እንዳደርግ ነው የምትፈልገው ኢሳት? ወንድሜ እዛ ሆኖ እንዳንተ እጄን አጣጥፌ እንድቀመጥ ነው የምትፈልገው? ሃሪካ እስቲ ዝም ብለሽ አትለፍልፊ። ዝም ብለሽ ፖሊስ ጣቢያ መግባትና ማዘዝ የምትችይ ይመስልሻል እንዴ? ሃሪካ ቢያንስ መጀመሪያ ልብስሽን ቀይሪ። ምን አይነቷ ናት? አርፋ መቀመጥ አትችልም? እስኪ ሂጂና የምታመጪውን ነገር እናያለን። ኢሳት እባክህ አትጩህብኝ። አንቺ ደግሞ ምን ታፈጫለሽ? ቡንያሚን ጂሃን የት ነው ያለው? ውስጥ ነው ያለው ከዋናው ኢንስፔክተር ጋር። እንዴት ነው ውስጥ ነው ስትል ብቻውን አይደል እንዴ? አይ ጠበቃውም አለ። ብቻውንም አይሆንም። ናዚም እዚህ? አዎ ናዚም እዚህ ነው። እሺ ጥሩ። እሱ ጥሩ ጠበቃ ነው። ጥሩ ነው። መልካም። የሚሆነው የተሻሉ ጠበቆች አሉ። አሁን ለዚሁ ጊዜው አይደለም። እሺ ቡንያሚን። ጂሃን ማሪ፣ አንቺ እዚህ ምን ታደርጊያለሽ? ማሪ ይኸውልህ፣ አንተ ምንም እንዳላደረግ አውቃለሁ። እሺ አምናለሁ። እሺ እኔ ምንም ነገር አላደረኩም ማሪ። አውቃለሁ። ጂሃን በእውነት በጣም ይቅርታ። እንደዚህ ሆና እንድትወጣ አልፈቅድላትም ነበረ፣ ግን እሷ ያለ ማቋረጥ ባሌ እያለች ወጣች። ምንም ችግር የለውም አክስቴ ነህ። ምንም ማለት አይደለም የኔ ፍቅር። ይኸውልሽ እኔ ደህና ነኝ፣ ምንም አላደረኩም። ስለዚህ ነገ እንደምለቀቅ እርግጠኛ ነኝ። ምን ማለት ነው? ነገ ስትል እዚህ ሊያሳድሩ ነው ማለት ነው? ወደ አቃቢ ጉሊ ልኩ። ግን እኮ የኔ ፍቅር ምንም ነገር አላደረኩም። ማሪ አዳምጪ። አንቺ ስለ ልጃችን ብቻ አስቢ፣ አትጨነቂ። ስለ አንቺ ማሰብ አልፈልግም እባክሽ። እሺ አክስቴ ነህ፣ እባክሽ መሌክን ወደ ቤት ውሰጃት። አትጨነቅ፣ እጠብቃታለሁ። እሺ በቃ አታስብ፣ እኔ ደህና ነኝ። እሺ አቶ ጂሃን ወደ እስር ክፍሉ። እሺ አይዞሽ ማሪ። እሺ በጣም ነው የምወድሽ። በቃ በጣም ነው የምወድሽ ማሪ። አክስቴ ነህ፣ እኔ እስከ ጠዋት ድረስ እዚህ ነው የምቆየው። እናንተ ሂዱ። እዚህ መቆየታችሁ አያስፈልግም። እሷ እንደዚሁና እዚህ መቆየት የለባትም። በልናዚም ይሄን የእስር ክፍሉ አጠገብ ደርሰው ነው የሚሆነው። መቶ ላይ ያስወጣል። አመሰግናለሁ። ተባረክ ወንድሜ። ኢንስፔክተሩን ላናገረው ሞክሬ ነበር። ነገ ወደ ችሎት የሚወስዱ ከሆነ ዛሬ ማታ እዚህ እንዳትቆይ ለማድረግ አስቤ ነበር፣ ግን ሊሳካልኝ አልቻለም። ምንም ችግር የለም ወንድሜ፣ ራስን አታስጨንቅ። እንደውም አንተ ነህ መጨነቅ የሌለብህ የኔ ወንድም። በጣም በቅርቡ ይህንን ነገር እናስተካክለዋለን፣ አትጨነቅ። ምንም አልተጨነቅኩም ናዚም፣ ምንም አላደረግኩም። የሆነ ሰዓት ላይ ይሄ ነገር መታወቁ አይቀርም። ግን ደግሞ ሰውየው ግን ምን ወንድሜ? የመሌክ ነገር አሳስቦኛል። ኖህ አጋጣሚውን ተጠቅሞ ነገር አንስቶ እንዳያበሳጫት በጣም ፈርቻለሁ። ሊያበሳጫት ይችላል። ስለዚህ ነገር ማሰብ ማቆም አልቻልኩም። ግን እባክህ ተከታተላት ጂሃን። ስለዚህ ነገር እንዲህ ብለህ እንዳታስብ እሺ? አታስብ በጭራሽ። ኖህ ሰራዊት ይዞ ቢመጣ ራሱ አጠገቧ እንዲደርስ አልፈቅድለትም። በቃ ይበቃል። ይሄ ነገር እኔም ሰልችቶኛል። ቅንጣት ታክል እንዳታስብ። ወንድም አለ። እሺ ወንድም አለ። አመሰግናለሁ። ስለዚህ በቃ መውጣት አለብን። እሺ ከመሄዴ በፊት የሚያስፈልግህ ነገር አለ?
አይ ምንም አያስፈልገኝ። በሉ በቃ ሂዱ፣ በጣም ደክሟቸዋል። ጥሩ በቃ ነገ ጠዋት ፍርድ ቤት እንገናኛለን። በሉ በቃ ሂዱ። በልቻው በቃ ቻው። በሉ በቃ የሆነ ሰው እዚህ እንዲያድር እናድርግ እንዴ? ለምንድን ነው እንዲያድር? ምን ማለት ነው? ለምን እንዲያድር አናደርግም? ጃሃን የሆነ ነገር ሊያስፈልገው ይችላል፣ ሊርበው ይችላል፣ ወይም ደግሞ የሆነ ነገር ሊያስፈልገው ይችላል። ስንት ነገር አለ። የሆነ ሰው እዚህ መቅረት አለበት። አያስፈልግም ቡንያምን። የሚፈልገው ነገር ካለ ፖሊሶቹ ይረዱታል። ፖሊሶቹን አናግራቸዋል ማለት ነው? አዎ አናግሬያቸዋለሁ። ስለዚህ እንደሚረዱት እርግጠኛ? አዎ አንተ ነው ያሳስ። ስለዚህ በአንተ ተማምኛል። አይዞህ ቡንያምን። እሺ መልካም። ጠዋት ፍርድ ቤት ስንት ሰዓት ነው የምንገናኘው? 2 ወይም 3 ሰዓት ገደማ ይመስለኛል። 2 ወይም 3 ሰዓት እርግጠኛ ነህ? ንገረኝ እንጂ። 2 ሰዓት ቡንያሚን። በቃ 2 ሰዓት ላይ ይመጣል። 2 ሰዓት አናቱ ላይ እንዳታረፍድ። አላረፍድ። በጣም ጥሩ። በል እንገናኛለን። በድጋሚ አመሰግናለሁ። እሺ ደህና ደር። መልካም ምሽት። ሀሪካ ናዚም ወንድሜን አለቀቁትም እንዴ? አይ ኢንስፔክተሩ እንዳይለቀቅ ብሏል። ነገ ጠዋት ግን ፍርድ ቤት ቀጠሮ አለ። ጥፋተኛ እንዳልሆነ ግልጽ ነው አይደል? ግልጽ ነው እንዳልሆነ ይታወቃል። ግን እኛ የሚመስለን ነገር ለውጥ አያመጣ። እሺ አሁን ወንድሜን ላገኘው እችላለሁ? እንዳይፈቅዱልኛል? በዚህ ሰዓት የሚቻል አይመስልኝም። ግን ኢንስፔክተሩን እናናግረው፣ ምናልባት ከፈቀደልሽ። ምንም ችግር የለም፣ እንሂድ። ወይዘሮ ሱምሩ ነይልኝ። ዓለሟን እየቀጨች ነው። በደንብ ደልተወታል። ቅንጦት ላይ ናት። ሄሎ ታሲን፣ አሁንም ጣቢያ ነው እንዲ ያለኸው? አይ ገና አልሄድኩም። የምጨርሰው ነገር አለ። እና ታዲያ የት ነው ያለኸው? አንዳንድ የማናገራቸው ሰዎች አሉ። የትኞቹን ሰዎች ነው? ጠባቂዎችን። የሚያውቁትን ነገር እንዲነግሩኝ አደርጋለሁ። ሱምሩ፣ እዚህ ጋር የሆነ ነገር ልክ አይደለም። ጃን መቼም ቢሆን እንደዚህ አይነት ነገር አያደርግም። ሰርሃት የሆነ እያሴረ ያለው ነገር አለ። ጠርጥሬዋለሁ። ግን ጃንን ለምን እንደሆነ ጀለው ማረጋገጥ አለብኝ። ቤት ነው እንዲህ ያለሽው? አዎ አሁን ገና መመለሴ ነው። እሺ በቃ እንግዲያውስ በኋላ ላይ ደውልልኝ። እሺ በኋላ እንገናኛለን። እሺ ማሪ። ወይዘሮ ካድሪዬ ምንድን ነው ይሄ? ውይ ወይዘሮ ሱምሩ ሂክመት ከሰው ጋር ነበረች እዚህ። አዎ። ውይ አሁንስ እጅ ሴትዮ አበዛችሁ። ስርዓት የሚባል ነገር አልፈጠረባትም። ኑህ አልመጣም እንዴ? አይ እስካሁን አልመጣም ወይዘሮ ሱምሩ። በጣም ይገርማል። ናዚም ሀሪካ እየጠበከኝ ነበር እንዴ? አዎ እንዴት አልጠብቅሽ። እዚህ ብቻሽን የምታውሽ ይመስልሻል? እና ከጂያን ጋር ተገናኛችሁ? አናግረሽው? ተነጋግረናል። እና አሁን ትንሽ ቀለል አለልሽ? ማለቴ ናዚም ወንድሜ ደህና ነው፣ ብዙም አልተጨነቀም፣ በደንብ ጠንከር ብሏል። ግን ለእኔ
እሱን ምንም ባልሰራው ጥፋት ተጠያቂ ተደርጎ እስር ቤት ውስጥ ማየት በጣም ይከብዳል። እውነት ልቋቋመው አልችልም። ልቤ በጣም ተሰብሯል። ናዚም እባክህ የሆነ ነገር አድርግ። እባክህ ወንድሜን ነፃ እንዲወጣ አርዳው። እባክህ የሆነ ነገር አድርግ። ነይ ወደዚህ። የምችለውን አድርጋለሁ፣ ቃል እገባለሁ። ወንድምሽን እናስወጣዋለን። እሺ በቃ ይብቃሽ። አታልቅሺ፣ አታልቅሺ። እሺ እሺ ናዚም። አሁን ደህና ነሽ አይደል? መሰለኝ። ከፈለግሽ የሆነ ቦታ ሄደን ሻይ ቡና ማለት እንችላለን። ከፈለግሽ ማውራት እንችላለን። አንቺም ትረጋጊያለሽ። እንደውም ጥሩ ሀሳብ። ወደ ቤትም መሄድ አልፈልግም። እሺ በቃ ነይ እንሂድ። ነይ እንግባ። ኦይ ያ አመሰግናለሁ። ተባረኪ ቱርካን። አመሰግናለሁ። የተባረከ ይሁንልሽ። ቱርካን ኢሳት የት ነው ያለው? እውነት ለመናገር የት እንዳለ አላውቅም። ዝም ብሎ ተበሰጫጭቶ ነው የወጣው። የምትፈልጊው ነገር አለ እንዴ? ሻይ ወይ ቡና? አይ አልፈልግም። እሺ። እንዴት ትፈልጋለች? ደግሞ ነፍሰ ጡር ሴት በዚህ ሰዓት ሻይ ቡና ትጠጣለች እንዴ? አንቺ ዝም ብለሽ ጣልቃ አትግቢ። የሆነ ነገር አናገርሽም ማሪ? አልሰማውሽም። ለመሆኑ ኢሳት ሲወጣ ያለው ነገር አለ? የት እንደሄደ ተናግሯል? አልተናገረም አክስቴ። በጣም ይገርማል። በእውነት በጣም የሚገርመው ይሄ ልጅ እንዴት ነው እንደዚህ የሚገርም ልጅ የሆነው? ወንድሙ በፖሊስ በግድያ ወንጀል ተጠርጥሮ ተወስዷል ሲባል እንዴት ነው ምንም ነገር ያልመሰለው? ምንም ግድ አልሰጠውም። አንቺ ምን ጨነቅሽ አክስቴ? ምንም አደረገ ምን የሚያደርገውን ነገር ያውቃል። እንደዛ አይባልም። እሺ ኤስማ፣ እንደዚህ አይባልም፣ ነውር ነው። እኔ እንደዚህ የምሆነው ቤተሰብ ስለሆንን ነው። እኛ ሻንሳላኖች አንድ ነን። ቤተሰብ ስንሆን እንደዚህ ነው። ቤተሰብ ማለት ምን ማለት ነው? በመጥፎ ጊዜ ላይ አንድ ሆኖ መደጋገፍ ማለት ነው። ይገባሻል ኤስማ? ወይ ጉድ! እንዴት አመሻችሁ? ምን ተፈጠረ? ወንድም ጂያኔት ነው ያለው። አለቀቁትም እንዴ? አይ አልተለቀቀም። እዛው ነው ኤስማ። ኢንስፔክተሩ ነገ ፍርድ ቤት ከመቅረቡ በፊት አቃቤ ሕግ ጋር ቃሉን ይሰጣል ብለዋል። ከዛ ፍርድ ቤት ይቀርባል እና ስለዚህ ዛሬ ማታ ጣቢያ ነው የሚያድረው ማለት ነው? አዎ ጣቢያ ነው የሚያድረው። ታዲያ ሌላ ቦታ የት ያድራል? ግን እንደ አምላክ ፈቃድ ነገ እናስለቅቀዋለን። ስሙኝ፣ ምን እንዳደረግኩ ልንገራችሁ። ለናዚ በማስጠንቀቂያ መልክ ነግሬዋለሁ። ለእናንተ መደግምላችኋለሁ። ምንድን ነው ያልኩት መሰላችሁ? ያለህን ሌላን ስራህን በሙሉ ትተህ እዚህ ነገር ላይ አተኩር፣ ሌላውን ነገር ተወው አልኩት። በዚህ ሰዓት አሁን ላይ አንተ ማተኩር ያለብህ ወንድሜን ማስለቀቅህ ላይ ነው ብየዋለሁ። ምን አልኩት መሰላችሁ? ብቻህን ማድረግ የማችለው ከሆነ ራሱ ከተማው ላይ አሉ የተባሉ ጠበቆችን በመላው ቱርክ ውስጥ ጥሩ ስም ያላቸውን ጠበቆች አሰባስብና እዚህ ጉዳይ ላይ በደንብ እንዲሰሩ አድርግ አልኩት። የምላችሁ ገባችሁ አይደል? ውይ ተባረክ፣ የኔ ደግባል። ምንም እንዳያስጨንቅህ። ስለዚህ አስፈላጊውን ነገር አድርግና እንጨርስ ብየዋለሁኝ። ምንም የገንዘብ ችግር አይኖርም። ለውድ ወንድሜ የቱንም ያህል ገንዘብ ቢያስወጣ ከፍያ አስወጣዋለሁ። ትልቅ ዋጋ ከፍላለሁ። ገባችሁ አይደል? ምክንያቱም ይሄ የቤተሰብ ጉዳይ ነው። ትክክል ነህ። ሰላም፣ ሁላችሁም እንዴት አመሻችሁ? እንዴት አመሻችሁ? እንኳን ደህና መጣሽ። እንዴት ነሽ? ውይ ደህና ነሽ ሜሌክ? ደህና ነኝ። እኔ በጣም ደህና ነኝ፣ አታስቢ። ውይ የኔ ምስኪን፣ የሙሽራ ቀሚስሽ እንደለበሽ ብቻሽን ቀረሽ አይደል? ልብሱም ደግሞ ምንም አልተመቸሽም። ልብስሽም ተበላሽቷል። ያውም ደግሞ በወድሽ ያለው ጽንስ ተጨንቋል። እሺ ጀናን አታካብጂ። ምንድን ነው የምታካብጂው? ድሮ ስላላዝን ነበር እንዴ? ምን ሆነሻል? አዝናለሁ፣ ግን ደግሞ ምንም ነገር ሳላደርግ ዝም ብዬ አልቀመጥም። እሺ ምክንያቱም ለምን እንደሆነ ታውቂያለሽ? ባለቤቴ በጣም ጠንካራ ሰው ነው። ባለቤቴ በጣም ብልህ ሰው ነው። እንዳንቺ አይነት ሰው አይደለም። ከማንም ጋር ይወዳደር። ስለዚህ አሁን ስለ እኔ ማውራቱን አቁሙ። እኔ ደህና ነኝ። በቃ ወደ መኝታ ክፍሌ ልሄድ ነው። ደህና ደሩ። እሺ ደህና ደሪ ማሪ። ምን አልኩኝና ነው? አሁን እሷ አዝናለች። ስለዚህ ተያት። እንደው ስለፈጠረሽ አምላክ ከዚህ በላይ ምን ልትይ ነበር? ከዚህ በላይ ምን ማለት ፈልገሻል? ሴቪላ የት ነች? ድብርት ውስጥ ነች። እዛ ጉድጓድ ውስጥ ገባችና ተመልሳ ግን አልወጣችም። ወይኔ አምላኬ፣ እዚህ ቤት ሁሉም ሰው አብዷል ማለት ነው። ሌላው ዓለም ላይ ከስንት አንዴ ነው እብድ የሚታየው። እኛ በእብድ ተከበናል። ዛሬ ደግሞ ሁሉም ሰው ችግር አለበት። አቶ ቡንያሚን የሚጠጣ ነገር ላምጣልህ እንዴ? አይ ይቅርብኝ፣ ልተኛ ስለሆነ አልፈልግም። እሺ ደህና ሁኑ። መልካም ምሽት።
አመሰግናለሁ። መልካም ጊዜ። በሐሳብ ጭልጥ ብለሻል። አሁንም ስለ ጂሃን እያሰብሽ ነው? ስለሱ፣ ስለ ሁሉም ሰው፣ ስለ ሁሉም ነገር እያሰብኩ ነው። ናዚም፣ አሁን ያለንበትን ሁኔታ ማመን ትችላለህ? ህይወታችን ህልም እየሆነብኝ ነው። መጀመሪያ አባቴ ታሞ የሞት አፋፍ ላይ እንደሆነ ሰማን። ከዛ ደግሞ ደህና ሆነና ከዛ ሰቀቀን ተገላገልን። ከዛ በመቀጠል ኑና መሊክ መጡ። የገዛ እናቴ ከሌላ ወንድ የወለደቻቸው ልጆች ድብቅ መሆናቸው ምንም ሳይመስላቸው ወንድምና እህታችሁ ነን አሉን። ታሲን የኒሸርሊ ታላቁ ጠላታችን አጎታችን ሆኖ ተገኘ። ከዛ ደግሞ የቡንያሚን ጉዳይ። ቡንያሚን የአባታችን ልጅ እንደሆነ ተረጋገጠ እና እኔ አሁን እንዴት መሆን እንዳለብኝ ነው ግራ አይገባኝ። ምን ማሰብ እንዳለብኝ፣ ምን ማድረግ እንዳለብኝ ምንም ነገር አላውቅም። በጣም ተናድጃለሁ። በጣም ተደናግጫለሁ። በጣም ትክክል ነሽ። እያሳለፍሽ ያለሽው ነገር በጣም ከባድ፣ የእውነት በጣም ከባድ ነገር ነው። ግን ይሄ የሆነው ለአንቺ ብቻ አይደለም፣ ለሁሉም ሰው በጣም ከባድ ነው። ምን ማለት ነው? ለምሳሌ ኑህና ሜሌኪን ውሰጂ። ታውቂያለሽ፣ እናታቸው ማን እንደነበረች ሳያውቁ ነው ያደጉት። አስቢ ውስቲ፣ ከዛ በድንገት በአንድ በኩል እናታቸውን አገኙ፣ እንዲሁም ታናሽ ወንድምና እህት እንዳላቸው ተረዱ። ማለት ለአንቺና ለኢሳት የቱንም ያህል ቢከብዳችሁም ለእነሱም በዛው ልክ በጣም ሸክም ነው የሆነባቸው። የቡንያሚን ጉዳይ ደግሞ መጣ። እድሜ ልክሽን በሙሉ ስታገለገያቸው የነበሩ አሽከር የሆንሽላቸው ሰዎች ድንገት ቤተሰቦችሽ እንደሆኑ ሲነገርሽ አባትሽ ወንድም እህቶችሽ ናቸው ብትባይስ? ቢሆንም የእኔ ጥፋት አይደለም። እሱማ ያንቺ ጥፋት አይደለም። የትኛውም ነገር የማንም ጥፋት አይደለም። ሁሉም ሰው የራሱ ምክንያት አለው። እና ምንድን ነው ማድረግ ያለብኝ? ነገሩን መረዳት አለብሽ። ተናደድሽባቸውን፣ የተበሳጨሽባቸውን ነገሮች ከሌላ ሰው አኳያ ሆነሽ ለመገንዘብ መሞከር አለብሽ። ሌሎች ምን ይሰማቸዋል ብለሽ ጠይቂ። እንደዛ ማድረግ ከቻልሽ ነገሮችን ለመረዳትና ለመቻል አቅሙ ይኖርሻል። አቶ ጂሃን ውሃ ገዝቼልሃለሁ። አመሰግናለሁ። ምግብስ? አያራበኝም። አመሰግናለሁ። መልካም ነሽ። ኮሚሽነር መግባት ይችላል? አቶ ታሲን እባክህ እንኳን ደህና መጣ። በጣም ይቅርታ፣ በዚህ ሰዓት ስላስቸገርኩ ይቅርታ አድርግልኝ። ምንም ችግር የለም። ምን እንድረዳ ትፈልጋለህ? አንዱ የኔ ሰው ጠባቂ ሰራሃት ከራቢ ምን መሰለ ኮሚሽነር፣ አንተ ላይ እንዲተኩስ ያዘዘብህ ጂሃን ሻንሳላን ነው ብሎ የምስክርነት ቃል ሰጥቷል። አዎ ምስክርነቱ ላይ እንደዛ ነበር ያለው። ስለዚህ ጂሃን ያዘዘው ብሎ መስክሯል። እባክህን ፍቃድ ከሆነ አንዴ ሰራሃትን ላገኘውና ላናግረው። ሰራሃታውን እዚህ የለም አቶ ታሲ፣ ወደ እስር ቤት ተዛውሯል። አረ እንደዛ ከሆነ በምትኩ ጂሃን ላገኘው። እሺ ሐምዛ። አመሰግናለሁ ጓደኛዬ፣ በጣም አመሰግናለሁ። ወንድሜ እንኳን ደህና መጣ። አመሰግናለሁ ጂሃን። ወንድም ታሲ፣ እኔ ምንም አላደረግኩ። እኔ ምንም ጥፋት አውቃለሁ። እንዴት ነው የምታውቀው? አንተ እንደዛ ልታደርግ አትችልም ጂሃን። በራሴ ሽጉጥ ነው የተተኮሰብኝ። ያ ሽጉጥ ደግሞ የሚገኘው ጠባቂ ጋር በመሆኑ ራሱን ለመጠበቅ ጂሃን ያዘዘኝ ብሏል። የሌለ ነገር ነው። የሆነ ሰው እኛን ለማጋጨት ከዚህ ጀርባ አለ ጓደኛዬ። አዎ ይኖራል ወንድሜ። ለምን? ማን? እሱን አላውቅም፣ ግን እከታተለዋለሁ፣ አገኘዋለሁ። ከዚህ በስተጀርባ ያለው ማንም ይሁን ማን አገኘዋለሁ። ምንም አታስብ እሺ? አንተንም ከዚህ አስወጣለሁ። አመሰግናለሁ። ለአሁን የሚያስፈልግህ ነገር አለ? አይ ምንም አያስፈልገኝ። ወንድም ታሲን አንድ ነገር ልጠይቅ እፈልጋለሁ። ወንድሜ ይኸውልህ፣ ኖህን መከታተል እንዳትረሳ እባክህ። መሌክን አግብቻታለሁ። ከዚህ በኋላ እሷን ማሳደድም ሆነ መጉዳት የለበትም። አታስብ። ኑ ከዚህ በኋላ በአንተ ላይ ምንም ነገር አያደርግም። የሆነ ነገር ካደረገ ጸቡ ከኔ ጋር ነው ማለት ነው።
ግን ለምን መንታዋቱን ይህን ያህል እንደሚጎዳት አይገባኝ። ልክ ነህ። ምንድን ነው እዚህ ማደርገው? እዚህ ምን አባቴ ነው ማደርገው? አይ 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 ጂያንን እዛ ውስጥ መተው አልችልም። እዚህ ተቀምጬ መጠበቅ አልችልም። አይሆንም፣ በጭራሽ አይሆንም። ታያለህ አይደል? አላስቻላትም። ባለቤቷ በጣም ናፍቋታል።